ሰው ልጅ በመሬት ላይ ሲኖር ለብቻው መኖር አይችልም። ምጽዋት ማለት በሰማይ ላይ መሬት እንደመግዛት ነው ይላል። የሰኔ ጾምን ብዙዎቻችን የቄሶች ጾም እያልን እንለዋለን። ነገር ግን ከሰባቱ አዋጅ አጽዋማት መካከል ነው። ስለዚህ ሁላችንም መጾም አለብን። ስንፍናችን ነው። ስለዚህ የስንፍናችን ነገ ደግሞ ወደ ሌሎች ነገሮች እግዚአብሔር ወደ መካድም ያመራናል። ሁሌም ቢሆን ጾም ውስጥ እንዳለ ሰው ሆነ መኖር አለ። መዳን ያለን የለም የሚሳነው አማን ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? የሳምንቱ ምናምን መርሃ ግብር ተከታታዮቻችን፣ እንግዲህ ጊዜውን ጠብቆ መርሃ ግብራችን ለእናንተ ሊደርስ ዝግጅቱን አጠናቆ ይኸው ዛሬ ሳምንቱን ሐሙስ ደርሷል። ስለዚህ በዛሬው ዕለት እንደተለመደው አንድ መጽሐፍ ወደ እናንተ ልናደርስ ይዘን ቀርበናል። ይህም ፍጹም አምልኮ የሚል በአባታችን በአቡነ ሚታኦስ ተጽፎ በዲያቆን ህሩይ ባዬ ደግሞ ተተርጉሞ የቀረበ መጽሐፍ ነው። ይህ መጽሐፍ እንግዲህ የመረጥንበት ምክንያት እንግዲህ ወቅቱም የጾም ነው። ስለዚህ በዚህ በጾም ወቅት ደግሞ ጾማችን ምን አይነት መሆን አለበት የሚለውን ያሳየናል ብለን ስላሰብን ይህ መጽሐፍ ለእናንተ ልናደርስ ወስነናል ማለት ነው። በዚህ መጽሐፍ ውስጥ ሶስት ዋና ዋና ነገሮችን ወይም ደግሞ ሶስት ምዕራፋትን ይዛል። ይህም ምጽዋትን፣ ጾምና ጸሎት የሚሉ ሶስት ምዕራፎችን ይዛል። ስለዚህ እኛ እያንዳንዱ ምዕራፍ ተራ በተራ ስለምን እንደሚወራና ምን አይነት ነገሮችን እንደሚያነሳ በዚህ መጽሐፍ ላይ ያሉትን ነገሮች ለመዳሰስ እንሞክራለን። ስለዚህ የመጀመሪያው ክፍል የሚሆነው ምጽዋት ነው። ምጽዋት ማለት ምን ማለት ነው? ምጽዋት ማለት ምንድነው? ያው መለገስ፣ መስጠት ማለት ነው። እንደ ያው ኢትዮጵያውያንነታችን ብቻ ሳይሆን እንደ ክርስቲያንነታችን አውርደንም ትንሽ ጠበብ አድርገንም ብናየው ምንድነው ምጽዋት ማለት መለገስ መስጠት ነው ሲባል ብዙ ጊዜ ገንዘብ፣ ልብስ ይህንን ነገር ነው ብዙዎቻችን አእምሯችን ውስጥ የሚመጣ። አንድን ሰው በሐሳብ ስንረዳው ራሱ ምን ይባላል? ምጽዋት ነው ይባላል። አንድን ሰው በጎ አስተሳሰባችንን ተጠቅመን የሆነ ነገር አንድ ሰው የሆነ ደረጃ እንዲደርስ ምናግዘው ከሆነ ያ ምጽዋት ነው። ስለዚህ ምጽዋት ከገንዘብና ከልብስ እንዲሁም ደግሞ ከዕለት ጉርሳችን ወይም ደግሞ ከሚበላው ከሚጠጣውም የዘለለ ሌሎች ሐሳቦችንም ያካተተ ነገር ነው ማለት ነው። የምጽዋትን ሐሳብ ኃያልነት የምናየው ምንድነው? መድኃኒታችን ጌታችን ኢየሱስ ክርስቶስ በዳግም ምጽአት ጊዜ በሚጠይቅበት ጊዜ ስራብ አላበላችሁኝም፣ ስጠማ አላጠጣችሁኝም፣ ስራቆት አላለበሳችሁኝም እያለ የምጽዋትን ክፍሎች ይጠቅሳል። ስለዚህ ከዛም ባሻገር ምን ብሎ ይጠቅሳል? ለታናናሾች ያረጋችሁት ነገር ለኔ እንዳደረጋችሁት ነው ይለናል። ስለዚህ ምጽዋት የምጽዋት ሐሳብ ኃያልነትን በዚህ ውስጥ መረዳት እንችላለን። ስለዚህ በዛች በአንዲት ምጽዋት የመንግስተ ሰማያትን በር ቁልፍ መያዝ እንችላለን ብለን ማለት እንችላለን። ቅዱስ ዮሐንስ አፈወርቅ ምጽዋት በሚል መጽሐፉ ላይ እንዲህ ሲል ያነሳል። ምጽዋት ማለት ለእግዚአብሔር አደራ መስጠት ነው። ከዚህም ባሻገር ምጽዋት ማለት በሰማይ ላይ መሬት እንደመግዛት ነው ይለናል። ስለዚህ በዛች በጥርኝ ውሃም ቢሆን እኛም በሰማይ መሬት መግዛት እንችላለን ለሰው በመስጠት ማለት ነው። ሰው ልጅ በመሬት ላይ ሲኖር ለብቻው መኖር አይችልም። ማለት ይሄ ሰው ልጅ ለራሴ ብቻ እያለ ዘላለም ዓለሙን መኖር አይችልም፣ ይከብዳል። ስለዚህ ለሰው በማካፈል ከሰው ጋር በመኖር ሰው ልጅ ኑሮ መግፋት ይችላል ማለት ነው። ስለዚህ ከሰው ጋር የሚኖሩት ኑሮ ነው እንጂ ለየብቻችን የምንኖረው ኑሮ ትንሽ የከበደና ሌላም በእግዚአብሔር ዘንድም ተቀባይነቱን ያጣ ነው። ስለዚህ ምጽዋት ባለን ማካፈል ይሄ በሐዋርያት ጊዜም የነበረ ነገር ነው። የሐዋርያት ገንዘብ በሙሉ አንዱ ለአንዱ የኔ ነው የሚባል ነገር አልነበር። ሁሉም እንዳስፈላጊነቱና እንደሚያስፈልገው መጠን ይሰጠው ነበር። ስለዚህ ምጽዋት ማለት ያለንን ነገር ማካፈል ማለት ነው። ስለዚህ በእግዚአብሔር ዘንድም ተወዳጅነትን ያላት ተግባር ናት። አንድ ምሳሌነት በማንሳት የምጽዋትን ኃያልነት ለመጠቅለል ልሞክር። አንድ ተጓዥ ነበር። በመንገዱ ሲጓዝ ይመሽበትና አንድ ገበሬ ቤት ለማደር ይሞክር። ስለዚህ ያ ገበሬ ቤት ሲጠይቅ ገበሬውም አስገብቶ እግሩን አጥቦ ምግብ አብልቶ እንዲሁም ደግሞ መኝታውን አዘጋጅቶለት ይተኛል። እንግዲህ ጉዞውን መቀጠል ስላለበት ያ ተጓዥ በሌሊት ተነስቶ ይወጣል። ነገር ግን እንዲህ ብሎ መርቆት ይወጣል። እቺ ምርቃት ምንድናት? በምጽአት ጊዜ ማለትም በመጨረሻው ዘመን አንተን ተከሳሽ ዲያብሎስን ከሳሽ እኔን ደግሞ ምስክር አድርጎ ፈጣሪያችን ፊት ያቁመን ይለዋል። ስለዚህ በዚህ ውስጥ የምናየው ምንድነው? ያቺ የመጸወታት ማለትም እግሩን ያጠበው ምግብ ያበላው ያስተኛው ያቺ በጎነት ቆጥሮለት ነገ ላይ መንግስተ ሰማያትን እንድትወርስ እኔ ምስክር ያርግ እንደማለት። መቼም ከዚህ በላይ ለምጽዋት ምስክርነት ማምጣት ይከብዳል። በሁለተኛነት የምናነሳው ደግሞ ጸሎትን ነው።
ጸሎት ማለት ነው ብለን ስናይ ምንድነው? ጸሎት ከእግዚአብሔር ጋር የምንግባባበት፣ ከእግዚአብሔር ጋር የምናወራበት ወይም ደግሞ ከእግዚአብሔር ጋር መነጋገር እንደማለት ነው ባጭር ቋንቋ። ስለዚህ ጸሎት ስንጸልይ ያው በፍጹም ጥርጣሬ መሆን የለበትም። ምክንያቱም ለምኑ ይሰጣቸዋል ብለው። ስለዚህ ጸሎት ስናደርግ መስፈርቶች ወይም ደግሞ መዘጋጀት ያለብን ነገሮች አሉ። መጀመሪያ ስንጸልይ እኛ በፍቅር መሆን አለበት። ከዚህም ባሻገር ደግሞ ሌሎችን ይቅር ብለን፣ መቼም ቂም ይዞ ጸሎት ሳል ይዞ ስርቆት ይባላል በአባባላችን አይደለ? ስለዚህ በፍጹም የሆነ ልቦና በፍጹም ፍቅር ጸሎታችንን ማድረስ አለን። ሌላው ተዘጋጅተን መሆን አለበት። ዝግጅቶች አሉ፣ ቅድመ ጸሎት ዝግጅቶች አሉ። ፊታችንን መታጠብ፣ እጃችንን መታጠብ፣ እንዲሁም ደግሞ ከዛ በፊት ቢቻል ከዋናው ጸሎታችን ማለት ወይ መዝሙረ ዳዊት ወይ ውዳሴ ማርያም ከማድረሳችን በፊት መጽሐፍ ቅዱስ ክፍላትን እንድናነብ ይመከራል። ስለዚህ በፍጹም በተረጋጋ ሐሳባችንን ሰብሰብ አድርገን መሆን አለብን። ከዚህም ባሻገር ደግሞ በእምነት መጸለይ አለብን። በዋናነት እግዚአብሔር ያደርግልናል ብለን ለምኑ ይሰጣችኋል እስካለን ድረስ። ነገር ግን በሶስት ነገሮች ጸሎታችንን መልስ ልንጠብቅ እንችላለን። መቼም አንድን ሰውን ይሄን አድርግልኝ ስንለው በሰውኛ ወይ እሺ ይለናል ወይ እምቢ ይለናል ወይ ደግሞ ያዘገይብናል፣ ቆይሲ ይለናል አይደለ? ስለዚህ እግዚአብሔርም መልስ እንደዛው ወይ ቶሎ ሊያደርግልን ይችላል። ይህ ፍጹም ፍቅሩ ምንድነው? ይህ ቶሎ እንዲያደርግልን ያደረገው ከፍቅሩ የተነሳ ከዚህም ባሻገር ደግሞ ለኛ ጠቃሚ ስለሆነ ነገር የሚያዘገይብን ወይም አንዳንዴ የሚተወው ነገር አለ እምቢ የሚለን። ስለዚህ እምቢ ያለን ማለት አይወደንም ማለት ሳይሆን ያ ነገር ለኛ ጠቃሚ ስላልሆነ ሊሆን ይችላል። እግዚአብሔርም በዚህ መልኩ ነው። ሶስተኛ ሐሳብ ደግሞ የሚነሳው ምንድነው? ትንሽ ይቆያል። ጸሎቶቻችን ቶሎ መልስ ላያገኙ ይችላሉ። በዚህ ውስጥ ትዕግስትን እንማራለን። ስለዚህ በእነዚህ ውስጥ ሆነን ሳለ እግዚአብሔርን ሁሌም ቢሆን ማሰብ እንዳለብን መረዳት ያስፈልጋል። ከዚህም ባሻገር ጸሎትን ስናደርግ ደግሞ ከሌሎቹ ጋር አስተባብረን መሆን አለበት። ከምጽዋት ጋር ከጾም ጋር አድርገን አስተባብረን ያደረግነው ጸሎት ፍጹም ተቀባይነት የማግኘት እድሉ በጣም ሰፊ ነው። ምክንያቱም ብዙ ጊዜ በእንደዚህ አይነት ህይወት ውስጥ የሚያልፍ ሰው የእግዚአብሔርን ፈቃድ ለመፈጸም እንጂ የዕለት የሚያስፈልገው ሌሎች ነገሮች ዓለማዊ ነገሮችን አይደለም ብዙ ጊዜ የሚለምነው። በበዓት ተቀምጦ የሚለምኑትን መነኮሳት ማሰብ እንችላለን። ስለዚህ እነዚህ አይነት ጸሎቶች ቅድመ እግዚአብሔር የመድረስ ኃይላቸው በጣም ሰፊ ነው ማለት ነው። ጸሎት ለሌሎቹ ክፍሎች በር ከፋች ነው በሚል እዚህ ውስጥ ተካቶ እናገኘዋለን። እንዴት ለሚለው ደግሞ ለምሳሌ መዝሙር 40 መውሰድ እንችላለን። መዝሙር 40 ለችግረኞች የሚያስብ ንዑድ ክቡር ነው፣ በችግሩም ጊዜ እግዚአብሔር ያስብለታል፣ በሕማሙ ጊዜ መኝታውን ያነጥፍለታል ይላል። ስለዚህ በዚህ ውስጥ የምናየው ምንድነው? ምጽዋትና ጸሎት ምን ያህል የተያያዙ እንደሆኑ እንዲሁም ደግሞ በጸሎት ውስጥ የምጽዋትን ኃያልነት የሚገልጽ ነገር እንደምናገኝ በዚህ ጽሑፍ ላይ ተካቶ እናገኛለን። ቢቻል የጸሎታችን የራሳችን የሆነ ክፍል ቢኖረን ይመረጣል። ምክንያቱም ሐሳባችንን ለመሰብሰብ ከዓለም ለመራቅ በዙሪያችን ደግሞ ቅዱሳት ስዕላቶችን ብናገኝ የተሻለ ይሆናል ተብሎ ይታሰባል። አለበለዚያ ግን የትም ቦታ ባገኘንበት ስፍራ ጠበቅ ብለን ይሄ ለታይታ እንዳይሆንብን ብቻ ጸሎታችን እንደዛ እንዳይሆን አድርገን ጸሎታችንን ማድረስ እንችላለን። ስለዚህ ጸሎታችን ጥራሪያ ማለትም በቅድመ እግዚአብሔር እንዲደርስልን ጸሎታችን ቅድመ እግዚአብሔር እንዲደርስልን እኛ በፍጹም ፍቅር ሆነን ጸሎታችንን ማድረስ አለብን ማለት ነው። በሶስተኝነት የምናነሳው ደግሞ ጾም ነው። ስለዚህ ከላይ ምጽዋትን ጸሎትን አየን። ስለዚህ በሶስተኝነት ያነሳነው ጾም እስከሆነ ድረስ ሶስቱ ነገሮች ምን ያህል ተያያዥና አስፈላጊ እንደሆኑ እኛም ደግሞ በክርስትና ህይወታችን ውስጥ እኛን አበረታችና ወደፊት ለሚያጋጥሙን ፈተናዎች ድል መንሻ መሳሪያዎች ተደርገው ይታሰባሉ። ታዲያ ጾም ምን ማለት? ጾም ማለት ብዙ ጊዜ ይነሳል። ጾም ማለት ከብዙ ነገሮች መታቀብ፣ በተለይ ደግሞ ስጋዊ ፍላጎቶቻችንን ማገት። እነዚህን ነገሮች ታዲያ ከጾም በፊት ማገት የለብንም ወይም ደግሞ ማቆም አልነበረብንም? ነበሩ። በተለይ ደግሞ እነዚህ ለኃጢአት የሚጋብዙን ነገሮች ማቆም አለብን። ይህ የክርስቲያናዊ ባህሪ ነው። ሁሌም ቢሆን ጾም ውስጥ እንዳለ ሰው ሆነን መኖር አለብን። ታዲያ ይህን ጾም ከምን ጋር ማካሄድ አለብን? ወይም ደግሞ ጾማችን ሙሉ እንዲሆን ምን ማድረግ አለብን ማለት ነው? ምጽዋትና ጸሎትን አብሮ ማካተት አለብን ማለት ነው። በጎ ህሊና ሊኖረን ይገባል ማለት ነው። ስለዚህ መስነፍ የለብንም። በተለይ ደግሞ በዚህ ሰዓት የሰኔ ጾምን ብዙዎቻችን የቄሶች ጾም እያልን እንለዋለን። ነገር ግን ከሰባቱ አዋጅ አጽዋማት መካከል ነው። ስለዚህ ሁላችንም መጾም አለብን። ስንፍናችን ነው። ስለዚህ ይህ ስንፍናችን ነገ ደግሞ ወደ ሌሎች ነገሮች እግዚአብሔር ወደ መካድም ያመራናል። ምን ይላል? ሰነፍ በልቡ እግዚአብሔር የለም ይላል። ስለዚህ ነገ ከእግዚአብሔር መንግስት እንዳንለይ እነዚህ ሶስቱ መሰረታዊ ነገሮች የክርስትና መንገዳችን እንዲቀናለን እነዚህ ሶስቱን ነገሮች ይዘን መጓዝ አለብን ማለት ነው።
ስለዚህ የሳምንቱ ምናምን መርሃ ግብራችን በሳምንት እዚህ ላይ ያበቃል። በሚቀጥለው ሳምንት ደግሞ ሌላ መጽሐፍ ይዘን እስከምንቀርብ ድረስ ሰላም ሁኑልን። ወስብሐት ለእግዚአብሔር። መድኃኔዓለም የለም የሚሳነው አማኑኤል የለም የሚሳነው